ምን ብዬ ነበር? አለቃ ከመጡ ሸሸት ማለት ነው፣ ዞር ዞር ማለት ነው ብዬ ነበር። ሂር ዊ ጎ ያንዱ ማንዴ ቱ ሪያል ማድሪድ። ይሄን ዝውውር ቱ ሊቨርፑል ብዬ ነበር እሰራዋለሁ ብዬ እግዚአብሔርን ስንት ወር ሙሉ ስለፈልፍ ነበር። ግን ያው በስተመጨረሻ አለቃ መጣው ከፒኤስጂም ነጠቁ። ፒኤስጂም ገባለሁ ሲል አይ ሪያል ማድሪድ ነትም ሐላል እግዚአብሔርን ይመቻቸው። ለማንኛውም ማለት ነው ከ100 ሚሊዮን ዩሮ በላይ ነው እንግዲህ ለዚህ ተጫዋች ዝውውር ሪያል ማድሪድ እንደሚከፍል የተነገረው ማለት ነው። ይውልላችሁ ከመር ይልሃል ብቃት ይልሃል። እዚህ ጋር ነው ያራዳ ልጆች ማለት ነው። ምንድነው ኳሊቲ ማለት ይሄ ነው። ከሊቨርፑል ጋር ከፓሪስ ሴን ጀርመን ጋር ስሙ በእጅጉ ተያይዞ የነበረው እንግዲህ አይቨር ኮስታዩ እጅግ በጣም ተስፈኛው እንግዲህ ተጫዋች ማለት ነው ያን ዲዮማንዴ ካሁን ፓሪስ ሴን ጀርመን ገባ። ህልሜ ነው ከልጅነቴ ጀምሮ ስደግፍ ሳይ ነው ያደግኩት ብሎ ዋቲውን ሲቀረቅር ከርሞል የዓለማችን እጅግ በጣም ገናናው ክለብ ሪያል ማድሪድ ትመጣ እንደውና ብሎ ጥያቄ ገና ነው ያቀረበው። አረ ብላችሁኝ ነው አለ ብላችሁኝ ነው ሄርዊጎ ብሎታል። እንግዲህ ከ100 ሚሊዮን በላይ እንግዲህ እንደሚከፍል ነው ፋብሪዚዮ ሮማኖ ሪያል ማድሪድ ለዚህ አይቨሪ ኮስታዊ እንግዲህ አስገራሚ ተጫዋች እየተነገረ የሚገኘው ማለት ነው። ያራዳ ልጆች በዚህ ሳምንት የሕክምና ምርመራውንም እንደሚያደርግ ይጠበቃል ተብሏል። እንግዲህ በጣም አስገራሚ ዜና ነው ያራዳ ልጅ ማለት ነው። እስቲ ሐሳብ አስተያየታችሁን ሼር ኮፕሊንክ እያደረጋችሁ ዱብ አድርጉት። በደንብ ኮፕሊንክ ማድረግ እንዳይረሳ። ይመቻችሁ። አረ ጀማው ከመቼው ዲዮማንዴ ወደ ማድሪድ ጀማው ሂር ዊ ጎ ተባለ። እንግዲህ በመቶዋ ነው የተገባለት አባቴ 100 ደቀ ተደረገለት ሚሊዮን ማለት ነው። ወደ ማድሪድ ቀጥታ አቅንቷል ጀማው ነው ፋብሪዚዮ ሮማኖ ኮንፈርም ያደረገው። የማለት ጀማው ዲዮማንዴ ወደ ማድሪድ ኦፊሻሊ ተጠቃለለ ማለት የቪኒሺየስ ጉዳይ አሁንም የሆነች ነገር ሊኖር ይችላል ጀማው። ማድሪድ ሙሉ ለሙሉ ኮንፈርም አላደረገም ይለቃል የሚለውም ቢሆንም ግን ዲዮማንዴ ወደዛ ማቅናቱን ተከትሎ ትልቅ ነገር ይፈጠራል ተብሎ እየተጠበቀ ይገኛል። ማድሪድ አካባቢ ጀማው አሁንም በንቃት ፈጣን መረጃዎችን እየተጠባበቁ ይገኛሉ። ልክ እንዳገኙ ጠቅ ማድረግላችሁ ነው። ኮፒ ሼር ማድረጋችሁ እንዳርሱ ለጀማው አዳርሱ። ዲዮማንዴ ቱ ማድሪድ ሂር ዊ ጎ ተብሏል። ጀማው ይመቻችሁ። ያን ዲዮማንዴ ወደ ሀያሉና ወደ ገናናው ሪያል ማድሪድ ሂር ዊ ካም። ሀያሉ ሪያል ማድሪድ ያን ዲዮማንዴን ማለት ነው በ100 ሚሊዮን ዩሮ የግሉ ማድረግ ችሏል። ይሄን የዝውውር ጥያቄ በነገራችሁ ላይ የጠየቀው አርብ ነው። ዛሬ እንግዲህ እሁድ ነው። ያው እንግዲህ ተፈጽሟል ማለት ነው። አየ ትልቅ ክለብ ተጽዕኖ እያየ ነው። ዲዮማንዴ እንግዲህ በዚህ ሳምንት የጤና ምርመራውን ያደርግና እስከ 2030 እንደሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። ዲዮማንዴ መፈረሙን ተከትሎ እንግዲህ የቪኒሺየስ ጉዳይ እንግዲህ አጠራጣሪ ሁኔታ ላይ ሆኗል ማለት ነው። ምን ታስባላችሁ? አርሰናል ቢቀላቀል ይመስላችኋል? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ አዲስ አካውንት ነው፣ ፎሎ ላይክ ሼር ማድረግ እንዳይረሳ። ይመቻችሁ። አዲስ ነገር ሲኖር ወዲያው ነው ማቀርብላችሁ። ይመቻችሁ። ኮፒ ሊንክ እያደረጋችሁ ሂር ዊ ጎ ያን ዲዮማንዴ ወደ ሪያል ማድሪድ እንደሚያቀና ተረጋግጧል። አሁን ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ብሏል። ሲቀጥል ቀን ላይም ቤን ጃኮብስ እና አሌክስ ክሮክ ማረጋግጠውት ነበር። አሁን ቪኒሺየስ ጁኒየር እንደዚህ በሮች ሁሉ ክፍት እየሆኑ ይመስላል። ሀቢቢ እኔ አይዶ ነው እንግዲህ እኔ ጀለስን ምባፔ ቪኒሺየስ አንድ ላይ የሚሆን አይመስለኝም። ጀለስ እንግዲህ ነገ ነው የሚወሰነው ተብሏል። በቪኒሺየስ እና በማድሪድ በኩል ያለው የኮንትራት ጉዳይ ነገ አግሪመንት ላይ የማይደርሱ ከሆነ ጀለስ ከች ትላለች ማለት ነው። ምንም ወደዛ የሚባል ነገር የለም። ይሄ በጣም ፖዚቲቭ የሆነ ሳይን ነው እንግዲህ አርሰናሎች ማለት ነው። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ያን ዲዮማንዴን በቀኝ ከዛ ኤምባፔ አጥቂ ቪኒሺየስ በግራ ከጀርባቸው ቤሊንጋም አለ። ከዛ ይሸነፋሉ። ከዛ ነው ሮድሪን ደግሞ እስኪ ያስቡት። ሮድሪ ጨረሱ እንበል። ከዛ ተሸንፈው ይወጣሉ። አንድ ፊክስቸር ላይ የሆነ የሚያሸንፋቸው ቡድን አለ ወይ በታክቲክ ወይ በሆነ ነገር በልጦ ወይ ድላቸው ሳይሆኑ ረግድ ኳስ ፌር አይደለችም። ዩናይትድ እንዴት ነው የምንፎካከረው ቻምፒየንስ ሊግ? ብቻ እስኪ እየጸለይንም ቢሆን እንሳተፋለን። ይመቻችሁ። ያን ዲዮማንዴ ቱ ሪያል ማድሪድ ሂር ዊ ጎ። አባቴ ትላንት እኮ ነግራችሁ ነበር። ማድሪድ ሲያንኳኳ ለየት ያለ ነው። ማን በጋዜጠኛ ብቻ እኮ እሱ ቀጥታ ሳያናገር በጋዜጠኛ ነው መጀመሪያ የሚያንኳኳብህ። አሁን ስለ ሮድሪ እኮ አንድ ቀጥታ እኮ ያወራ ነገር እኮ እንደውም አንፈልገውም ነበር አሉት፣ ግን በጋዜጠኛ ብቻ አስጨንቋል። ቢድ ማድረግ ጀመሩ ማለት አለቀ። በ3 ቀን ይጨርሱታል። ማንም ተጫዋች ቢሆን ማለት በ3 ቀን ተጫዋች
በሩን ለመክፈት በመቶ ነው ራሱ ያስማሙት። ገባህ? ስለዚህ አርሰናል ደጋፊ ቋጠሮ ፓርት 1 ተሳክቷል ነው የምልህ። በቃ ያንዲዮ ማንዴ ወደ ማድሪድ ፈረመ። ሊቨርፑል በፒኤስጂ ልርብሮ ተደረገ። ከዛ ሪያል ማድሪድ ደግሞ ፒኤስጂን አመጣና ልርብሮ አረጋው ማለት ነው። ፉድቼ የሚባል ነገር አለ ማለት ነው። ፉድቼ የሚባል ነገር አለ። ሌሎች ዩሮፕ ላይ እንደዚህ አይነት ክለቦች ልርብሮ ካረጉ ሀያል ምናምን እያሉ ባይላጡ ጥሩ ነው። ዋንጫ ያለው ስፐርስ ማለት እንደዚህ ነው። ገባ? ዋንጫ ከፍ ያለ ነው። ከፒኤስጂ ትበልጣለህ፣ ከፒኤስጂ በእጥፍ ትበልጣለህ። ግን ሪያሊቲው ግን ፒኤስጂ ልርብሮ ያረጋል ማለት ፒኤስጂ ሀያል ነው፣ የጊዜው ሀያል ቡድን ነው እንዳትል ደግሞ ሪያል ማድሪድ መጥቶ ደግሞ ፒኤስጂ ልርብሮ ሲያረጋው ስታንዳርድ የቱ ጋር እንዳለ ማለት ገባ አይደል? ፒኤስጂን ዩሮፕ መድረክ ላይ የሚቀውረው ቡድን ማን እንደሚሆን በቅርቡ ታያለ ማለት ነው። ቪኒ ወደ አርሰናል ፓርት 1 ተሳክቷል። አሁን ቪኒ አልፈርም የሚበል እመነኝ ነው ምን ባይዘው ማን ገንዘቡን እነሱ የሚሰጡትን ገንዘብ እንደማይቀበል በእርግጠኝነት ማለት ነው። ምክንያቱም ገንዘቡ ተቀብሎም ራሱ ስኳዱ ላይ ያለውን ቦታ ማረጋገጥ ቋጭ ገንዘቡ ደግሞ ምን ይነግራል? ስኳዱ ላይ ምን አይነት ቦታ ይኖራል ማለት አባቴ ሞሪኖ እኮ እምባፔን ወደዚህ በኩል አድርጌ ነው ማጫወተው ምናምን ነገር ያለ የቪኒ ቦታ ላይ ቪኒ እዚህ ስኳድ ላይ ቦታ የለውም እና ደሞዙን ካልጨመሩለት የሚፈልገውን ካልሰጡት ደግሞ ማረጋገጫ ነው ማለት። ፓርት 1 ያንዲዮ ማንዴ ፈርሟል። ፓርት 2 ሰኞ ስብሰባ አላቸው እየተባለ ነው። ነገ ቪኒ አልፈርምም ይበልና ማለት ነው መድፈኛው ምን አይነት አቅም እንዳለው ያሳያል ማለት ነው። ሪጀክት የምትደረገው በተጫዋች ሲሆን ገባር ለዚህ ተጫዋች ይሄን ያህል አልከፍልም ትላለህ። ገባ? 1 ዓመት ለቀረው ቪኒሲየስ ጁኒየር 140 ዘብ ሳረቅ ታየኛለህ ማለት ዘብ 25 ዓመት እኮ ፕራይም ላይ እንደዚህ አይነት ሱፐርስታር ሳይኒንግ አርጎ የሚያውቅ የለም እንግሊዝ ውስጥ ባይዘው ወይ ማለት ላሳካው ብቻ እንዳይሳካ ቋጥር መቼም ምናምን ከምትል እንደ ዋንጫው እንዳይሳካ ቋጥር አንተ ዱቄት። ማድሪድ 16ኛውን የሻምፒዮንስ ሊግ ዋንጫ እንደሚያሸንፍ ከሆኑ ያረጋገጠ ይመስላል። ምንድነው ማድሪድ የአንዲያሞንዴ ሂርዊጎ አስባለ ፒኤስጂ በማሸነፍ ቀድሞ እንግዲህ ፒኤስጂ ከአንዲያሞንዴ ጋር ቢስማማም የአንዲያሞንዴ የግሉ ጉዳይ ነው በቃ የጨረሰው። አርቢ ሌፕዚግና ፒኤስጂ መስማማት አልቻሉም ነበር። ማድሪድ በመሃል ገባበት፣ ከአንዲያሞንዴ ጋር ተስማማ። ከዛ አርቢ ሌፕዚግ ጋር ጨረሰ። ከ100 ሚሊዮን በላይ ያወጣሉ ለዚህ ዝውውር። ማድሪድ ቬኒ አለው፣ ኪሊያን አለው። ይሄንንም ከጨመረ አስቡት ቬኒ ካለቀቀ ምን አይነት ቲም ሊሆን እንደሚችል። ከዛ ሮድሪን ለማስፈረም እየሞከረ ነው እንዴ። ልክ አይደለም። ብቻ ይሄ ቲም በጣም ክሬዚ እየሆነ እየመጣ ነው። የምርም 2 ዓመት ያለ ዋንጫ ማሳለፋቸው ትልቅ ስራ እንዲሰሩ አድርጓቸዋልና ትልቅ ዝውውር ነው ያደረጉት። እኔ በእግር ኳስ ዓለም ውስጥ ማለት ነው እንደዚህ ልጅ በአንድ የዝውውር መስኮት የተንቀሸቀሸ ሰው አላውቅም። እንዴ መንቀሽቀሽ! ቆይ መጀመሪያ ሊቨርፑል እየተባለ ነበረ። ከዛ ፒኤስጂን አስቀደመ ሊቨርፑልን አልፈልግም ብሎ ከዛ ወደ ማድሪድ ሄደ። ይሄ በአንድ ወር አይነት እንትን ውስጥ ነው። ፒኤስጂ እኮ ጨርሷል ተብሎ ነበር። ኦልሞስት ሂር ዊ ጎ ብሎ ነበር ማነው ፋብሪዚዮ ማለት ነው። እና አሁን ወደ ማድሪድ ሄዷል። ይሄ ቪኒሽስ መውጣቱ አይቀርም ወደሚለው ዜና ያመራል አያመራም አላውቅም። አይሄት የዝውውር ዜና ቢስሚላ ቶሎ አልቆ በቃ ኳሱ ተጀምሮ ምናምን ስኳዳችንን አውቀን እስክንጀምር ነው የምጓጓው። ሁሌ እንደምለው የዛሬ ዓመትም እንደተናገርኩት የዝውውር ዜና በጣም ነው የሚያስጠላኝ። ጀለስ ግን ተንቀልቅላለች ለጤናው አርቅ እኔ አላቆም አርቢ ላይቭ ግን አላየሁም። ማምና ካቻምና አላየሁም። የዓለም ዋንጫው ላይ ያን ያህል የተለየ ነገር አላሳየም። አሉ ነው ፍሎፕ ነበር ዓለም ዋንጫው ላይ መሰለኝ። አይቮሪ ኮስትን አይቻለሁ። ያን ያህል የተለየ ነገር ከዚህ ጀለስ አላየሁ። ማድሪድን ይመጥናሉም አላቅም ግን ታንቀሽቀሻለች ለጉድ። ሃላ ማድሪድ ያንዲዮ ማንዴ ወደ ሪያል ማድሪድ ሂር ዊ ጎ ፋብሪዚዮ ሮማኖ አረጋግጦታል። በ100 ሚሊዮን ዩሮ ሪያል ማድሪድን መቀላቀሉ ተረጋግጧል ማለት ነው። አሁን ነገሌ ደግሞ ይመጡና ምን ይላሉ? ያንዲዮ ማንዴ ፈርሟል። አሁን በቃ የኛ ተራ ነው፣ ቪኒን ይለቁታል። ያንዲዮ ማንዴ ኖሮ መቼስ ቪኒ አይቆይም ስል ይደሰታሉ። እኔ ጅል ሁለቴ ስቃል የሚባለው እኮ ለነሱ እኮ ነው። አሁን እነሱ ሁለቴ ሊደሰቱ ነው። ስማቸው እንደ ቀልድ ስሙ ስለተነሳ ቪኒሺየስ ጁኒየር ከክለባቸው ጋር ተደሰቱ። አሁን ደግሞ ሌላ ተጫዋች ደግሞ ሪያል ማድሪድ ቤት ውስጥ ሲፈርም ሊደሰቱ ነው። እንደው ዝም ብላችሁ ተደሰቱ የተባላችሁ ፍጥረታት ማለት ነው ያለ ምንም እንትን። ለማንኛውም ያንዲዮ ማንዴ የሪያል ማድሪድ ተጫዋች ሆኗል ማለት ነው። ሪያል ማድሪድ ቪኒሺየስ ጁኒየርን በቂ የሆነ ሂሳብ ከቀረበለት በተለይ ደግሞ 160 ሚሊዮን ዩሮ ለቪኒሺየስ ጁኒየር ይፈልጋል። ይህ ማለት ወደ 130 ምናምን ሚሊዮን ፓውንድ ማለት ነው። የሚያቀርብ ከሆነና ቪኒሺየስ ጁኒየር የሚፈልገውን ደሞዝ የሚከፍል ክለብ ካለ ለመልቀቅ ዝግጁ ናቸው ማለት ነው ሪያል ማድሪዶች። ለማንኛውም ያንዲዮ ማንዴ ፈርሟል። እነገሌ ይደሰታሉ። ለማየት ያውቃችሁ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ያንዲዮ ማንዴ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ጋይስ እኔ ስለ ዝውውሩ ምናምን የሚመለከተኝ ነገር ኖሮ አይደለም። ነገር ግን በተወሰነ መልኩ ይሄ ዝውውር
ከአርሰናል ጋር የሚያነካካው ጉዳይ አለ ብዬ አስባለሁኝ። ከመቼ የተለቀቀ ቪዲዮ ስለሆነ ቫይራል እንዲሆን ሁላችሁም ኮፒ ሊንክ ሪፖስት የማድረግ ግዴታ አለባችሁ። ፎሎ ያላደረጋችሁ ደግሞ ፎሎ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ያን ዲያሞንዴ በሪያል ማድሪድ ሲፈለግ ብዙዎቻችሁ አይ ቲንክ የቪኒሺየስ ተተኪ ሊሆን እንደሚችል ነው እያስብን የነበረው። ነገር ግን ሪያል ማድሪዶች እንዳወሩት እንደተናገሩት ከሆነ የሮድሪጎ ኦር የብራሂም ዲያዝ ተተኪ ለማድረግ መሰለኝ ይሄን ተጫዋች የፈረሙ። ቢኮዝ በሁለቱም መስመር መጫወት የሚችል ተጫዋች ነው ያን ዲያሞንዴ። በግራ መስመርም ራይት ዊንግም ሆኖ መጫወት የሚችል ልጅ ነው። ስለዚህ ምናልባት ይህ ዝውውር በተወሰነ መልኩ ቪኒሺየስን ሊገፋው ይችላል ተብሎ ከታሰበ ቪኒሺየስ ደግሞ ኮንትራቱን የማያራዘም አይነት ከሆነ አርሰናል በደንብ ሰፊ ድል ይኖረዋል ጀስት ቪኒሺየስን ለማስፈረም ማለት ነው። ነገር ግን ልጁም ኮንትራት የመፈረሙን ነገር ከተስማማበት ጆዜ ሞሪኒዮም በደንብ እንደሚጠቀሙት ከተናገሩና የአንድ ዲያሞንዴን ራይት ዊንግ መጠቀም ካሰቡ በእርግጠኝነት ቪኒሺየስ ጁኒየር ከሪያል ማድሪድ አይለቅም፣ ወደ አርሰናልም አይመጣም። በደንብ ሲነገር ሰምታችኋል ብዬ አስባለሁ። የገንዘብ ጉዳይ አርሰናልን አሁን ላይ የሚይዘው አይመስለኝም። ደሞዙንም በአግባቡ ለመክፈል ይችላል። ቀደም ቴሌግራፍ አስነብቦ ነበረ። ሪያል ማድሪድ የሚጠይቀውን ያህልም ገንዘብ አርሰናል ለመክፈል ፍቃደኛ ሊሆን ይችላል። ግን የልጁ ኢንተረስትና የሪያል ማድሪድ ፍቃደኝነት እዚህ መሀል ዝውውሩን እንዳይሳካ ሊያደርገው ስለሚችል ያን ዲያሞንዴ በተወሰነ መልኩ ቪኒሺየስን የሚነካ ከሆነ ቪኒሺየስ ጁኒየር ኮምፈርተብል የማይሆን ከሆነ ማድሪድ ቤት በእርግጠኝነት አርሰናል በሰፊው የቪኒሺየስ ጁኒየርን ዝውውር በደንብ ገፍቶ ሊሄድበት እንደሚችል እጠብቃለሁ። ያን ዲያሞንዴ ወደ ማድሪድ ሂር ዊጎ ከምን ያው ገና ሳምንት ምናምን ሳይሆነው እና ሊቨርፑል እርምሽን አውጪ፣ አንቺን ሪጀክት አድርጎሻል ታውቂያለሽ መቼም፣ እና እርምሽን አውጪ ሊቪ እና ያን ዲያሞንዴን ከ100 ሚሊዮን ዩሮ በላይ ለአርቢ ሌፕዚንጎች ይከፍላሉ በአጭር ቀን በቃ እንደዚህ። እና ቪኒ ወደ አርሰናል እየተባለ ነው። እኔ የሚመስለኝ ግን አርሰናል ቱ ቪኒ ሂር ዊ ጎ የምንሰማ ይመስላችሁ? ይመቻችሁ ብቻ። ሰበር ዜና ማለት ነው። በስመ አብ ገባ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ከመቼ ነው ፖስት የተደረገው? ያን ዲያሞንዴ ደዋኔን ደኦድሊ ለሆነው ለሪያል ማድሪድ ፈርሟል ማለት ሂር ዊ ጎ ተብሏል። 100 ሚሊዮን ከ100 ሚሊዮን ዩሮ በላይ ነው የወጣበት እና ውድ ነው ወይ ምናምን አሩኑ ማለት 100 ሚሊዮን ማድሪድ አወጣ እኮ በኢየሱስ ስም። የዘጡን ተጫዋች በነፃ እንዳላስፈረመ 100 ሚሊዮን ቪኒ ወጣ ላይ ወጣም አሩኑ ስቲል ልጁ በራይት ዊንግ ይጫወታል፣ ሌፍት ዊንግ ይጫወታል፣ እንደ ስትራይከርም ይጫወታል መሰለኝ አይ ቲንክ። እና ቪኒ ወጣ ላይ ወጣም አይመስልኝም። እኔ በጣም ከቪኒ ከሪያል ማድሪድ ወጣ ማለት እኔ ጭራሽ እኔ የምር አሁን ቢወጣ እኮ እንዳልኳችሁ አርሰናል የሚመጣ ደስ ይለኛል፣ ግን ቪኒ ከማድሪድ የሚወጣ አይመስለኝም። እና ይሄ ደግሞ ራይት ዊንግ መጫወት ይችላል። ማድሪድ ደግሞ ራይት ዊንግ እና ሚድፊልደር ነው ክፍተቱ። አሁን የሮድሪ ላይ ደግሞ በደንብ አግባቡ እየሰሩ ነው። ጆዜ ከመጣ በኋላ ተመልከቷችሁ እነ ኮናቴ፣ ዱምፍሬስ፣ በርናርዶ ሲልቫ፣ ኩሩያ ከዛ ያን ዲያሞንዴ ምንድን ነው እየሰራ ያለው ሰውዬ? በፈጣ ማድሪድ 2 ዓመት ሆኖ እኮ ነገሩ። እንደዚህ ሁሉ ተጫዋቾች ባያስፈርሙ ይገርማችኋል። 2 ዓመት ያለምንም ዋንጫ ማድሪድ። ልጁ አሪፍ ልጅ ነው፣ ምንም ጥያቄ የለውም። ዓለም ዋንጫው ላይ ተመልክተነዋል። ኦልሞስት ፒኤስጂ ጋር የጨረሰው ምናምን ዝውውር እኮ ነው ማድሪድ ገብቶ። ማድሪድ ከመጣበው ፒኤስጂ እጅ ትሰጣለና የሚገርም ልጅ ነው። እኔ ዓለም ዋንጫውን እንደተመለከተው በጣም ኳሊቲ ያለው ተጫዋች። ኢቨን እኔ ብዙ ጊዜ ያየሁት ራይት ዊንግ ሲጫወት ነው፣ ግን ሜን ፖዚሽኑ ደግሞ ሌፍት ዊንግ ላይ እንደውም እኔ በደንብ አላየሁትም ማለት ነው። ሶ አሪፍ ዝውውር እንደሚሆን ተስፋ እናደርጋለን። ምናልባት የዚህ መምጣት ቪኒ ወደ አርሰናል የሚያስኬደው ከሆነ ማለት ያበደ ነው። ሀሳብ አስተያየታችሁን ኮሜንት ላይ ፎሎ ማድረግ እንዳይረሳ። ሼር ኮፒ ሊንክ ሪፖስት ከመቼ የተፖስተው መሻሉ ያን ዲያሞንዴ ሪያል ማድሪድን መቀላቀሉ ተረጋግጧል። ሪያል ማድሪዶች ለአርቢ ሌፕዚግ 100 ሚሊዮን ዩሮ እንደከፈሉም ተነግሯል። ተጫዋቹ በሪያል ማድሪድ ቤትም እስከ 2031 ድረስ የሚያቆየውን ኮንትራት እንደሚፈራረምም ተነግሯል። በሌላ የዝውውር ዜና አልሂላሎች የኤቨርተኑን ተጫዋች ኢሊማኒ ዳይን ለማስፈረም ከኤቨርተን ጋር ንግግር ጀምሯል። አልሂላሎች እንደሚታወቀው እንግዲህ ዌስታ ማለት ነው ሰመርቪልን ማስፈረማቸው ይታወቃል። አሁን ደግሞ የኤቨርተኑን ተጫዋች ኢሊማኒ ዳይን ለማስፈረም ከኤቨርተን ጋር ንግግር እንደጀመሩ እንግዲህ እየተነገረ ይገኛል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ።